ሞትና ጥፋትን አዝለው ሰማዩን በሚቀዱ እጅግ ዘመናዊ የጦር ጀቶች አስገምጋሚ ድምፅ የመካከለኛው ምስራቅ ሌሊት ሲታወቅ ከባድና አውዳሚ የሆኑ የሚሳኤል ፍንዳታዎች ምድሪቱን እያረሷት ይገኛሉ። የሰው ልጅን ሕይወት በቅጽበት ወደ አመድነት የሚቀይሩት ግዙፍ የጦር መሳሪያዎች ብልሽታ የሌሊቱን ጨለማ ገፈውታል። የፍርሃትና የሽብር ድባብ በየከተሞቹ ነግሷል። ይህ አሁን በዓይናችን እያየነው ያለነው አውዳሚው ትዕይንት አሜሪካና የኢራን እስላማዊ ሪፐብሊክ የገቡበት እጅግ ደም አፋሳሽና ማብቂያው ያልታወቀ ጦርነት አሉታዊ ገጽታ ሆኗል። በሁለቱ ሀያላን መካከል የተቀሰቀሰው ይህ ጦርነት ወደማይመለስበት አደገኛ ቀጠና የተሸጋገረ ሲሆን ዲፕሎማሲያዊ መፍትሄዎች ሙሉ በሙሉ በመክሸፋቸው የጦር መሳሪያዎች ብቻቸውን እየተነጋገሩ ይገኛሉ። የአሜሪካ ማዕከላዊ እዝ ይፋ ባደረገው መረጃ መሰረት የአሜሪካ የጦር ኃይሎች በኢራን ወታደራዊና ስትራቴጂካዊ ኢላማዎች ላይ እያካሄዱት ያለው ከባድ የአየርና የሚሳኤል ጥቃት ለ11ኛ ተከታታይ ሌሊት ያለማቋረጥ ቀጥሏል። ይህ 11ኛ ዙር የሌሊት ድብደባ ኢራን በሆርሙዝ የባህር ሰርጥ የምታደርገውን የንግድ መርከቦች እንቅስቃሴ የማስተጓጎል አቅም ለማዳከም ያለመ መሆኑ ተገልጿል። የአሜሪካ የጦር ጀቶችና ሰው አልባ አውሮፕላኖች የኢራንን ወታደራዊ የማዘዣ ማዕከላት፣ የባህር ኃይል አቅሞች፣ የጦር አውሮፕላን ማቆሚያዎች፣ የሰው አልባ አውሮፕላን ማከማቻዎችና ወታደራዊ የሎጂስቲክስ መዋቅሮች ላይ ያነጣጠረ ትክክለኛና አውዳሚ ጥቃት ፈጽመዋል። ይህን ተከትሎ በበርካታ የኢራን ከተሞች ውስጥ ከባድ ፍንዳታዎች አስተጋብተዋል። የኢራን መንግስታዊ መገናኛ ብዙሃንና የዜና ወኪሎች እንዳረጋገጡት በሆርሙዝጋን ግዛት በምትገኘው ሲሪክ ከተማ አቅራቢያ ከፍተኛ የአሜሪካ የአየር ጥቃት ተፈጽሟል። ምንም እንኳን የሆርሙዝጋን ግዛት ባለስልጣናት በጥቃቱ በሰው ሕይወትና በመኖሪያ ተቋማት ላይ የደረሰ ጉዳት የለም ቢሉም የጥቃቱ ክብደት ግን የአካባቢውን ነዋሪዎች በእጅጉን አሸብሯል። በተመሳሳይ በሐማዳን ግዛት በምትገኘው ካቡዳራሃንግ በደቡባዊቷ የቡሼህር ከተማ በካንጋቫር በማህሻህርና በቻባሃር አካባቢዎች ተመሳሳይ ከባድ ፍንዳታዎች ተስተጋብተዋል። በምስራቅ አዘርባጃን ግዛት በምትገኘው ታሪካዊቷ የታብሪዝ ከተማ አቅራቢያ የሚገኝ ወታደራዊ ተቋምም በአሜሪካ የጦር ጀቶች መደብደቡን የመንግስት ባለስልጣናት አረጋግጠዋል። የኢራን ዋና ከተማ ቴሄራንም ከዚህ ውጥረት አላመለጠችም። በምዕራብ በምስራቅና በሰሜን ምስራቅ የከተማዋ ክፍሎች የጸረ አየር መከላከያ መሳሪያዎች ተተኳሾችን ለማክሸፍ ወደ ሰማይ ሲተኮሱ የሚያሰሙት ድምፅ ሌሊቱን ሙሉ ነዋሪዎችን እንቅልፍ ነስተው አድረዋል። በኢላምና በኩርዲስታን ግዛቶች በተለይም በቻባሃር፣ አብዳናን እና ባኔህ ከተሞች ዳርቻ ላይ የተፈጸመው የአየር ጥቃት የጦርነቱን አድማስ መስፋት በግልጽ ያሳየ ነው። ይህ በእንዲህ እንዳለ የጦርነቱ አቅጣጫ ወደ አዲስና እጅግ አስፈሪ ምዕራፍ እያመራ መሆኑን የሚያሳይ ምልክቶች ብቅ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ዋነኛ የኒውክሌር ማበልጸጊያ የሆነውን የፒክአክስ ተራራ የኒውክሌር ተቋም በቅርቡ ኢላማ እንደሚያደርጉ በይፋ መናገራቸውን ተከትሎ ከቴሄራን በኩል እጅግ የከረረና ደም አፋሳሽ ማስጠንቀቂያ ተሰጥቷል። የኢራን ጦር ኃይሎች የጋራ እዝ የሆነው ሀታም አልአንቢያ ማዕከላዊ ማዘዣ ባወጣው መግለጫ አሜሪካ በኒውክሌር ወይንም በሌሎች ስሱ ወታደራዊ ተቋሞቿ ላይ ጥቃት የምትሰነዝር ከሆነ መላው ቀጠናው ወደማያባራ ጦርነት እንደሚገባ አስጠንቅቋል። ማዘዣ ቤቱ አክሎም ይህ ከተፈጸመ የኢራን ጦር በአሜሪካ ጥቅሞች፣ አጋሮቿና ደጋፊዎቿ ላይ ወደር የለሽና ኃይለኛ አጸፋዊ እርምጃ እንደሚወስድ አስታውቋል። የኢራን አክራሪና ወግ አጥባቂ የፖለቲካ ክንፎች ድምፅ የሆኑት መገናኛ ብዙሃንም ይህንን ዛቻ ይበልጥ አጠናክረውታል። ካይሃን የተሰኘው ጋዜጣ አሜሪካን የፒክአክስ ተራሮችን የምትነካ ከሆነ ኢራን በምላሹ ድብቅ ከሆኑት ወታደራዊ ሰፈሮቿ በመነሳት በአሜሪካ የኒውክሌር ተቋማት ላይ አውዳሚ ጥቃት እንደምትፈጽም አስጠንቅቀዋል። ጋዜጣው ይህንን እርምጃ አይን በአይን በሚለው የበቀል መርህ እንደሚተገብርም ገልጿል። በሌላ በኩል ራጃ ኒውስ የተባለው ሌላው የአክራሪ የዜና አውታር የኢራን መንግስት የተባበሩት አረብ ኤምሬትስን ጨምሮ በቀጠናው የሚገኙ የአሜሪካ አጋር ሀገራትን ቁልፍ መሠረተ ልማቶችን ዝርዝር ይፋ አድርጎ በአስቸኳይ እንዲደበደቡ መወትወት ጀምሯል። የኒውክሌር ጥቃት ከመጠበቅ ይልቅ ቅድመ መከላከል እርምጃ መወሰድ እንደሚገባ የመከረው ይህ የዜና አውታር ኢራን ከዓለም አቀፉ የኒውክሌር ጦር መሳሪያ ስርጭትን የመክታት ስምምነት እንድትወጣና ታክቲካዊ የኒውክሌር ጦር መሳሪያዎችን የመጠቀም አማራጭን እንድታጤን ግፊት አድርጓል። ተቋሙ አክሎም በፒክአክስ ተራራ ጥልቅ ዋሻዎች ውስጥ የሚገኘው የኒውክሌር ማበልጸጊያ ማዕከል እጅግ ዘመናዊ የሆኑትን የአሜሪካ ተራራ ሰንጣቂ ቦምቦችን እንኳን መቋቋም የሚችል ጠንካራ ግንባታ እንዳለው ሞግቷል።
ኢራን እነዚህን ማስጠንቀቂያዎች በቃል ብቻ ሳትተው በተግባርም ያጸፋ እርምጃዋን አጠናክራ ቀጥላለች። የኢራን አብዮታዊ ዘብ ከስርዓቱ መገናኛ ብዙሃን በኩል ባስተላለፈው መግለጫ በአሜሪካ ላይ የተጀመረው ወታደራዊ ዘመቻ አሁንም ተጠናክሮ እንደሚቀጥል አስታውቋል። የኢራን መደበኛ ጦር በኩዌት አልዳውሃ በሚገኘው የአሜሪካ የጦር መሳሪያና የሎጂስቲክስ ማከማቻ ላይ መጠነ ሰፊ የሰው አልባ አውሮፕላኖችን ጥቃት መፈጸሙን ይፋ አድርጓል። በተጨማሪም በአሊ አልሳሌም የአየር ኃይል ሰፈር አቅራቢያ በሚገኝ ታክቲካዊ የራዳር ማዕከልና በቡቢያን ደሴት ላይ በሚገኝ ሌላ የመከታተያ ራዳር ላይ ጥቃት ማድረሱን አብዮታዊ ዘቡ አረጋግጧል። የኢራን ጥቃት ኩዌትን ብቻ ሳይሆን ሌሎች ጎረቤት ሀገራትንም ያዳረሰ ሲሆን በኩዌትና በባህሬን የጸረ አየር መከላከያ መሳሪያዎች የኢራንን ድሮኖች ሲያከሽፉም አምሽተዋል። የባህሬን የሀገር ውስጥ ጉዳይ ሚኒስትር የአደጋ ጊዜ ማስጠንቀቂያ ደውሎችን በመላው ሀገሪቱ በማሰማት ዜጎችና ነዋሪዎች ተረጋግተው ወደ ተዘጋጁ መጠለያዎች እንዲያመሩ አሳስቧል። ይህ በእንዲህ እንዳለ የባህሬን የውጭ ጉዳይ ሚኒስትር አብዱልላጢፍ ቢን ራሺድ አልዛያኒ ከኦማኑ አቻቸው በድር ቢን ሐማድ አልቡሳይዲ ጋር በስልክ በመነጋገር ኢራን በባህረ ሰላጤው ሀገራትና በዮርዳኖስ ላይ እያደረሰችው ያለውን ጥቃት በተመለከተ መክረዋል። የኢራን ወታደራዊ አቅም በአሜሪካና በእስራኤል ተከታታይ ድብደባ ክፉኛ እየተጎዳ ቢመስልም የዎል ስትሪት ጆርናል ወታደራዊ ተንታኞችንና የሳተላይት ምስሎችን ዋቢ አድርጎ እንዳስነበበው ቴህራን የተበላሹ የሚሳኤል ማምረቻና የማስወንጨፊያ መሠረተ ልማቶችን በፍጥነት መልሳ በመጠገን ላይ ትገኛለች። ፕሬዚዳንት ትራምፕ እና ሌሎችም የአሜሪካ የጦር አዛዦች የኢራን የሚሳኤል አቅም መመታቱን ቢገልጹም ኢራን አሁንም ከመሬት በታች ከሚገኙ ዋሻዎቿ ተወንጫፊ ሚሳኤሎችንና አጥቂ ድሮኖችን ወደ አሜሪካ የጦር ሰፈሮችና የክልሉ አጋሮች ላይ ያለማቋረጥ እየላከች ነው። የሲቢኤስ ኒውስ ዘገባ እንደሚያብራራው የኢራን ጦር የአሜሪካን የራዳርና የጸረ አየር መከላከያ ስርዓት ለማለፍ አዳዲስና የተራቀቁ ስልቶችን እየተጠቀመ ነው። ይህ ስልት በመጀመሪያ ብዙ ቁጥር ያላቸው ርካሽና ቀለል ያሉ ድሮኖችን በማሰማራት የራዳር ስርዓቱን ማጨናነቅና ማዘናጋት ቢሆንም በመቀጠል ኢላማቸው ጋር ሲደርሱ አቅጣጫቸውን በራሳቸው መቀየር የሚችሉ እጅግ ዘመናዊና ትክክለኛ ሚሳኤሎችን መተኮስን ያካትታል። ይህ ስልት በዮርዳኖስ በሚገኘው የሙዋፋቅ ሳልቲ የአየር ኃይል ሰፈር ላይ በተፈጸመውና የአሜሪካ ወታደሮችን በገደለው ጥቃት ላይ በግልጽ ታይቷል። ጦርነቱ በሰው ሕይወትና በፋይናንስ ላይ እያደረሰ ያለው ኪሳራም ከቀን ወደ ቀን እያሻቀበ ይገኛል። የአሜሪካ መከላከያ ሚኒስቴር እንዳረጋገጠው በአጠቃላይ በዚህ ጦርነት እስካሁን 18 የአሜሪካ ወታደሮች ሕይወታቸውን አጥተዋል። የአሜሪካ ማዕከላዊ እዝ በቅርቡ ይፋ ባደረገው መረጃ በሰሜናዊ ኢራቅ በተፈጸመ ጥቃት ሳጅን ማይክል ኢማኑኤል ስዊንተን የተባለ የጠፈርና የሚሳኤል መከላከያ እዝ ወታደር ከኢራን የተተኮሰችና ያልፈነዳች ድሮንን ለማምከን ሲሞክር ሕይወቱ ማለፉን አስታውቋል። በዮርዳኖስ በተፈጸመው ጥቃትም 2 ወታደሮች ሲገደሉ የአንዱ አስክሬን ገና በመመርመር ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ በኢራን ጥቃት ለተሰዉት ወታደሮች በሚደረገው የአስክሬን ርክክብ ስነ ስርዓት ላይ ለመገኘት ወደ ዶቨር የአየር ኃይል ሰፈር እንደሚያቀኑም የዋይት ሀውስ መግለጫ አረጋግጧል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በ4 ወራት የኢራን ጦርነት 18 ወታደሮች መስዋዕታቸውን አስታውሰው ይህንን አሃዝ ቀደም ሲል አሜሪካ ካካሄደቻቸው ጦርነቶች ጋር አነጻጽረውታል። በአፍጋኒስታን 2000፣ በኢራቅ 4600፣ በቪየትናም 58220 እንዲሁም በኮሪያ 36574 አሜሪካውያን መገደላቸውን አስታውሰዋል። ከሰው ሕይወት ባለፈ የጦርነቱ የገንዘብ ወጪ እጅግ ግዙፍ ሆኗል። የጦርነት ሚኒስትሩ ፔት ሄግሴት በሴኔት የትብብር ኮሚቴ በሰጡት ቃል በአሜሪካ በኩል ለኢራን ጦርነት የወጣው ወጪ $37.5 ቢሊዮን መድረሱን ይፋ አድርገዋል። ይህ አሃዝ ፔንታጎን ቀደም ሲል በገመተው ወጪ $9 ቢሊዮን ብልጫ ያለው ሲሆን የጦር መሳሪያዎችን፣ የሎጂስቲክስ ስራዎችን፣ የጥገና ወጪዎችንና የወታደሮችን ክፍያም ያካተተ ነው። የዲሞክራቲክ ፓርቲ ሴናተር የሆኑት ጆን ፌተርማን ፕሬዚዳንት ትራምፕ የፒካክት ተራራን ለመምታት ያሳለፉትን ውሳኔ በግልጽ እንደሚደግፉ በማሳወቅ ጦርነቱ የሁለቱም ፓርቲዎች ድጋፍን እያገኘ መምጣቱን አመላክተዋል። የጦርነቱ መዘዝ ኢራቅና ሊባኖስንም ክፉኛ እያመሰ ይገኛል። በኢራቅ የኩርዲስታን ግዛት ዋና ከተማ በሆነችው አርቢል በሚገኘው የአሜሪካ ቆንስላ ጽሕፈት ቤት አቅራቢያ በፈንጂ የተሞሉ 3 የኢራን ድሮኖች በጸረ አየር መከላከያ ተመተው መውደቃቸውን የጸጥታ ምንጮች ገልጸዋል።
ይህንን ተከትሎ በአርቢል ከተማ ሰማይ ላይ ከፍተኛ የጸረ አየር ጥይቶች ልውውጥ የተሰማ ሲሆን የአርቢል ከተማ አቀፍ አውሮፕላን ማረፊያም በረራዎችን ለጊዜው ለማቋረጥ ተገዷል። በሰሜን ምዕራብ ኢራን ደግሞ የኢራን ጦር አንድ የአሜሪካን አጥቂ ድሮን መትቶ መጣሉን መንግስታዊ ሚዲያዎች ዘግበዋል። በሊባኖስ በኩል ደግሞ የሀገሪቱ ፕሬዝዳንት ጆሴፍ አውን ኢራን የምትደግፈውና በአካባቢው ከፍተኛ የወታደራዊ አቅም ያለውን የሂዝቦላ ታጣቂ ቡድን ትጥቅ ለማስፈታት የሚያስችል እቅድ ለፕሬዝዳንት ትራምፕ ማቅረቧ ተሰምቷል። በባህር ላይ በሚደረገው ፍጥጫም የጦርነቱ ዋነኛ አካል ሆኖ ቀጥሏል። አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ተከትሎ የአሜሪካ የጦር መርከቦች በሆርሙዝ የባህር ሰርጥ የሚያልፉ የንግድ መርከቦችን እንቅስቃሴ በጥብቅ እየተቆጣጠሩ ይገኛሉ። ማዕከላዊ እዙ እንዳስታወቀው እገዳው ከተጀመረበት ጊዜ አንስቶ እስካሁን 8 መርከቦች አቅጣጫቸውን እንዲቀይሩ ሲገደዱ፣ አንድ መርከብ ደግሞ ከጥቅም ውጪ እንዲሆን ተደርጓል። ይህ የኢራንን የኢኮኖሚ የደም ስር የመበጠስ ስልት የዓለምን የነዳጅና የንግድ መስመር በእጅጉን አናግቶታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በደቡብ ምስራቅ እስያ ሀገራት ማህበር ስብስብ ላይ ባደረጉት ንግግር ኢራን በሆርሙዝ የባህር ሰርጥ ላይ ቁጥጥር ለማድረግ የምታደርገው ጥረት ምንም አይነት ሕጋዊ መሰረት የሌለውና ዓለም አቀፍ የንግድ እንቅስቃሴን አደጋ ላይ የሚጥል ነው በማለት ኮንነውታል። ሩቢዮ አክለውም ቴህራን ለዲፕሎማሲያዊ ድርድር ቁርጠኛ እንዳልሆነችና ቀደም ሲል የተደረሱ ስምምነቶችን እንዳፈረሰች ገልጸው አሜሪካ የራሷንና የአጋሮቿን ጥቅም ለማስጠበቅ አስፈላጊውን ሁሉ እርምጃ ከመውሰድ ወደ ኋላ እንደማትል አስጠንቅቀዋል። ይህ የኢራን ድርጊት በእስያም ሆነ በሌሎች የዓለም ክፍሎች ለመጥፎ አርአያነት ሊያገለግል እንደሚችል ስጋታቸውን አጋርተዋል። ይህ በእንዲህ እንዳለ የዓለም አቀፉ ማህበረሰብ የአሰላለፍ ለውጥ እያደረገም ይገኛል። አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርንሃም አሜሪካ በኢራን ላይ ለምታደርገው ወታደራዊ ጥቃት የእንግሊዝን የጦር ሰፈሮች እንድትጠቀም ይፋዊ ፈቃድ መስጠታቸው ተዘግቧል። በሌላ በኩል ፕሬዝዳንት ትራምፕ ሳውዲ አረቢያ የራሷን ሲቪል የኒውክሌር ፕሮግራም እንድታለማ የሚያስችላትንና በ10 ቢሊዮኖች የሚቆጠር ዶላር የሚያወጣ ታሪካዊ ስምምነት በይፋ አጽድቀዋል። ይህ የ30 ዓመታት ስምምነት የአሜሪካ ኩባንያዎች በሳውዲ የኒውክሌር መሠረተ ልማት ግንባታ ላይ ቁልፍ ሚና እንዲጫወቱ የሚያደርግ ከመሆኑም በላይ ሪያድ የዩራኒየም ማበልጸግ ሥራ እንድትሠራ በር ሊከፍትላት እንደሚችል ተገምቷል። ይህ ደግሞ በኢራን በኩል ከፍተኛ ቁጣን ሊቀሰቅስ የሚችል የጂኦፖለቲካዊ ስትራቴጂ ለውጥ ነው። ዲፕሎማሲያዊ መፍትሄ ሙሉ በሙሉ የተዘጉ በሚመስሉበት በዚህ ወቅት የእስራኤል ባለሥልጣናትና የደህንነት ተቋማት ፕሬዝዳንት ትራምፕ በኢራን ላይ እጅግ ሰፊና ከባድ የሆነ ወታደራዊ ዘመቻ ለመክፈት በዝግጅት ላይ መሆናቸውን ይገምታሉ። በጄሩሳሌም ፖስት ዘገባ መሠረት አዲሱ የአሜሪካ የጦርነት ዕቅድ የኢራንን ስትራቴጂካዊ መሠረተ ልማቶችና ከፍተኛ የመንግሥት ባለሥልጣናትን ኢላማ ያደረገ ይሆናል። ይህ አይነቱ መጠነ ሰፊ ጥቃት ኢራንን በቀጥታ ወደ እስራኤል እንድታነጣጥርና አጸፋዋን እንድትመልስ ሊገፋፋት እንደሚችል የእስራኤል የጸጥታ ተንታኞች ስጋታቸውን ገልጸዋል። የዚህን አደገኛ ሁኔታ አሳሳቢነት ለመገምገም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከካቢኔ ሚኒስትሮቻቸውና ከከፍተኛ የጦር አዛዦች ጋር ለ6 ሰዓታት የዘለቀ ዝግ የደህንነት ስብሰባን አካሂደዋል። ኔታንያሁ በስብሰባው መሃል ለአጭር ጊዜ ወጥተው ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ መነጋገራቸው የሁኔታውን አሳሳቢነት ያሳያል። በኢራን በኩልም የዲፕሎማሲው በር መዘጋቱ የሚያመለክት ንግግሮች እየተሰሙ ነው። የኢራን ጠቅላይ መሪ ሞጅታባ ካሚኒ ወታደራዊ አማካሪ የሆኑት ሞሰን ሬዛኢ አሜሪካ ቃል በማጠፍ በውሸትና በማታለል የተሞላች መሆኗን ገልጸው የኢራን ተደራዳሪዎች ይህንን የጠላትን ተንኮል ነቅተው እንዲጠብቁም አሳስበዋል። ከእስራኤል የተገኙ የመረጃ ምንጮች እንዳረጋገጡት ከኢራን ጋር በሰላማዊ መንገድ ለመስማማት የነበረው ተስፋ አሁን ላይ ዜሮ ላይ ደርሷል ማለት ይቻላል። በየሌሊቱ የሚሰማው የጦር ጀቶች ጩኸት፣ ምድርን የሚያንቀጠቅጡት የሚሳኤል ፍንዳታዎችና በየአቅጣጫው የሚታየው እሳትና ጭስ የሚያረጋግጠው አንድ ሐቅ አለ። ያም አሜሪካና ኢራን ከገቡበት የጥፋት አዙሪት በቅርቡ የሚወጡበት መንገድ እንደሌለ ነው። የኒውክሌር ተቋማትን ኢላማ ከማድረግ ዛቻ ጀምሮ እስከ ባህር ላይ ንግድ እገዳና የተባባሰ ወታደራዊ ፍጥጫ ድረስ የተጓዘው ይህ ቀውጢ ሁኔታ ዓለምን ወደ ሦስተኛው የዓለም ጦርነት ሊያስገባት በሚችል አፋፍ ላይ አቁሟታል። የጦር መሳሪያዎቹ ድምፅ እስካልቆመ ድረስ የመካከለኛው ምስራቅ ሰማይ የሞትና የጥፋት መልእክተኛ በሆኑ ተወንጫፊዎች መታረሱን ይቀጥላል።